ሄሎ ጋይስ እንዴት ናችሁ? ዛሬ ደግሞ እንዴት ነው ፒቱፒ ላይ ገንዘብ መስራት የምንችለው የሚለውን ከሀ እስከ ፑ አሳያችኋለሁ ማለት ነው። በኢትዮጵያ ብር እንዴት አድርገን ፒቱፒ መስራት እንችላለን ወይም ደግሞ መነገድ እንችላለን የሚለውን ፒቱፒ ምን ማለት እንደሆነ ምን ላይ ፒቱፒ መስራት እንችላለን የሚለውን በዝርዝር ስለማሳያችሁ ቪዲዮውን እስከ መጨረሻው እዩት። ምክንያቱም ሙሉ መረጃ ታገኙ ዘንድ። ፒቱፒ ትሬዲንግ ማለት ምን ማለት ነው የሚለውን ስናይ መጀመሪያ ፐርሰን ቱ ፐርሰን ማለት ነው። ያ ማለት ምንድን ነው? የምንገዛው ወይም የምንሸጠው ከማን ነው? ከሆነ ሰው ላይ ነው ማለት ነው። ስለዚህ እኔ ስሸጥ የሆነ ሰው ደግሞ ይገዛኛል ማለት ነው። ስለዚህ ፒቱፒ ትሬዲንግ ወይም ፒቱፒ ንግድ ማለት በአጭሩ ይሄ ነው ማለት ነው። ከኔ ፕላትፎርም አለ፣ እዛ ፕላትፎርም ላይ ገዥና ሻጭ አለ። እንደዛ ነው ግብይቱ የሚካሄደው ማለት ነው። ለምሳሌ እኔ ምን ፕላትፎርሞች አሉ ፒቱፒ የምንገበያይባቸው ስንል ዓለም ላይ ታዋቂ የሆነው ባይናንስ አለ። ባይናንስ በጣም ታማኝና ታዋቂ ፖፑላር የሆነ ፕላትፎርም፣ እዛ ጋር ፒቱፒ መስራት እንችላለን። ሁለተኛ ባይቢት አለ። ባይቢት ላይም እንደዚሁ መስራት እንችላለን ማለት ነው። በአሁኑ በኢትዮጵያ ብር መስራት የምንችለው እነዚህ ሁለቱ ፕላትፎርሞች ላይ ነው ማለት ነው። ባይናንስ እና ባይቢት ላይ በኢትዮጵያ ብር ፒቱፒ ላይ መገበያየት እንችላለን ማለት ነው። ስለዚህ አሁን እኔ ማሳያችሁ ዛሬ ባይናንስ ላይ ነው። የትኛውም ፕላትፎርም ይሁን ምንድን ነው አንዱ ፕላትፎርም ላይ ካሳየዋችሁ ሌላው ላይም ተመሳሳይ ነው ማለት ነው። ለጊዜው ሳፖርት የሚያደርጉ ሁለቱ ስለሆኑ እናንተ ከተመቻችሁ ወይ ባይናንስ ወይ ባይቢት ላይ መስራት ትችላላችሁ ማለት ነው። መጀመሪያ ምን ማድረግ አለባችሁ ማለት ነው? አካውንታችሁን ቬሪፋይ ማድረግ አለባችሁ። በናሽናል አይዲ ወይም ደግሞ በፓስፖርት ቬሪፋይ ማድረግ ግዴታ ነው ማለት ነው። ስለዚህ ቬሪፊኬሽን ከጨረሳችሁ በኋላ ምንድን ነው የምታደርጉት? አሁን ባይናንስ ላይ የት ጋር እንሄዳለን ማለት ነው። ትሬድ የምትላለች ከታች ትሬድ የምትለው ዋጋ ከሄድን በኋላ ከላይ የተለያዩ ታቦች አሉ። ኮንቨርት፣ ስፖርት፣ ማርጂን፣ ባይ ኤንድ ሴል እና ፒቱፒ የምትላለች ከዚህ ከዳር። ስለዚህ የት ጋር እንሄዳለን? እኛ ፒቱፒ የምትለው ዋጋ እንሄዳለን ማለት ነው። ስለዚህ ፒቱፒ የሚለው ጋር ከሄድን በኋላ ምንድን ነው የምናደርገው ማለት ነው? እኛ አሁን በኢትዮጵያ ብር ነው መግዛት የፈለግነው ማለት ነው። ምንድን ነው መግዛት የፈለግነው? ስለዚህ በኢትዮጵያ ብር የሚለውን እዚህ ጋር ከላይ የምንገዛበትን ከረንሲ እናስቀምጣለን። እሷን ስንነካ አማራጮች ይመጣሉ ማለት ነው። የተለያዩ ከረንሲዎች አሉ። እዚህ ጋር ለምሳሌ ዩኤስዲ ከሆነ ያለን ዩኤስዲ ብለን ሰርች ስናደርግ ዩኤስዲ ይመጣልናል። ያለንበት ሀገር ጂቢፒ ከሆነ ጂቢፒም ከሆነ ግሬድ ብሪቲን ፓውንድ ማለት ነው፣ በሱ ይመጣልናል ማለት ነው። ኢትዮጵያ ውስጥ ከሆነ ስለዚህ በብር ከሆነ መግዛት የፈለግነው እኛ ምንድን ነው ኢቲቢ ብለን ሰርች እናደርጋለን ማለት ነው። ኢቲቢ በኢትዮጵያ ብር ማለት ነው። ስለዚህ ኢቲቢ የምትለውን ሰርች እናደርጋለን። እሷን ከመረጥን በኋላ ከታች ምንድን ነው ባይ እና ሴል የሚሉ ሁለት አማራጮች አሉ። እኛውን ምንድን ነው ማድረግ የፈለግነው? እዚህ ጋር ክሪፕቶ መግዛት ነው የፈለግነው ማለት ነው። እዚህ ከታች ልክ ባይ ስንለው ምንድን ነው ዝርዝሮች አሉ። እዚህ ጋር የሚሸጡ ሰዎች ናቸው ማለት ነው። የሚሸጡ ሰዎች እንግዲህ በተለያየ ዋጋ አስቀምጠዋል። እዚህ ጋር የመጀመሪያውን ብናይ 153.9 ነው አንዱን ዩኤስዲቲ የሚሸጠው ማለት ነው። ይሄ ሰውዬ ምን አለው? ሊሚት እና አቬሌብል የሚሉ ሁለት ነገሮች አሉ ማለት ነው። ሊሚት ማለት ምንድነው? ከስንት ጀምሮ ነው የሚሸጠው ማለት ነው። በኢትዮጵያ ብር ይሄ ሰውዬ ከስንት ጀምሮ? ከ9,000 እስከ 75,000 ብር ድረስ ነው የሚሸጠኛውን። እዚህ ጋር የ5,000 ብር ከሆነ መግዛት የምንፈልገው የዚህ ሰውዬ አይሸጥም ማለት ነው። ስለዚህ ከዚህ ሰውዬ መግዛት አንችልም። ስለዚህ ሊሚት የምትለዋ እሷ ነች ማለት ነው። ይሄ ሰውዬ ደግሞ አጠቃላይ ምን ያህል ዩኤስዲቲ አለው የሚለው ከታች አቬሌብል 733 ዩኤስዲቲ ይላል ማለት ነው። ስለዚህ ሙሉ 733ቱንም ልንገዛው እንችላለን ማለት ነው። እነዚህን የእኛን የሚያማክል ነገሮችን እንትን ብለን መግዛት እንችላለን። ከታች ደግሞ ስናይ አሁን በዚህ በቀኝ በኩል ደግሞ ቴሌብር የምትላለች እሷን ስነካት ይሄ ሰውዬ ምንድነው በቴሌብር ነው መሸጥ የሚችለው ማለት ነው። ስንገዛ ልናይ የምንችላቸው አማራጮች እነዚህ ናቸው ማለት ነው። ወይም ደግሞ ምን ማድረግ እንችላለን? ፊልተር ማድረግ እንችላለን ማለት ነው። ከዚህ ከምታዩት ምንድነው መግዛት የምንችለው? የምንፈልገው ዩኤስዲቲ ነው። በነገራችን ላይ ዩኤስዲቲ ብቻ አይደለም በኢትዮጵያ ብር መግዛት የምንችለው። ሌላ ከረንሲ ከሆነ መግዛት የፈለግን ዩኤስዲቲ የምትለዋን ክሊክ እናደርግና ቢቲሲ ማድረግ እንችላለን፣ ዩኤስዲሲ ማድረግ እንችላለን፣ ኢቴሪየም፣ ቢኤንቢ የተለያዩ ነገሮች አሉ። ስለዚህ ከዚህ ውስጥ የፈለግነውን መግዛት እንችላለን። ስለዚህ የት ላይ ነው የምንቀይረው? እዚህ ጋር መጠን ነው ማለት ነው የምንገዛውን ክሪፕቶ መቀየር የምንችለው። ከዛ ሁለተኛ ላይ ምን አለ? አማውንት የምትላለች። አማውንት ማለት ምን ያህል ኢትዮጵያ ብር ነው መግዛት የምትፈልገው ነው። ስለዚህ እዚህ ጋር አሁን እስከ ስንት ባለው ነው
ለምሳሌ 5000 የኢትዮጵያ ብር ነው መግዛት የምፈልገው ብል በ5000 ያላቸውን ሰዎች እዚህ ጋር ፊልተር ያደርግልኛል ማለት ነው። ስለዚህ ለምሳሌ እዚህ ጋር ይሄ ከ3000 እስከ 14000 ይሸጣል ማለት ነው። 5000 ማለት በዚህ መካከል ስላለ እነዚህን ይሄን ፊልተር አድርጎልኛል ማለት ነው። ከዛ ፔመንት ይላል። ፔመንት ሜትዳችስ ምንድን ነው? ለምሳሌ እኔ አሁን እዚህ ጋር ሙሉ የኢትዮጵያ ባንኮች ሙሉ ባይሆንም የተወሰኑ የኢትዮጵያ ባንኮች መጥተዋል ማለት ነው። እኔ አሁን በሲቢ ብቻ ነው መግዛት የምፈልግ ካሉ ምን እጫናለሁ? ሲቢ የምትለዋን እጫናለሁ ማለት ነው። ሲቢ የምትለዋን ከተጫንኩ በኋላ ኮንፊርም አደርገዋለሁ። ልክ እሱን ኮንፊርም ሳደርግ ምንድን ነው እዚህ ጋር ሌላ መጣልኝ 154 ብሎ የዚህን ሰው ያመጣልኝ ማለት ነው። ስለዚህ በዚህ መልኩ ፊልተር ማድረግ እችላለሁ። ማጥፋት ከፈለጉ ደግሞ ይሄኛውን ኤክስ አረግና ኮንፊርም እለዋለሁ። አማውንት የሚለው መጣ። እዚህ ጋርም ሲቪ የምትለዋን ክሊክ አድርጌ ባዶ ቦታ አረገዋለሁ ማለት ነው። ሶ ሪሴት አረገዋለሁ፣ ኮንፊርም እለዋለሁ። ስለዚህ ከላይ ዲፎልቱ ይሄን ይመስላል ማለት ነው። በዚህ መልኩ ፊልተር ማድረግ እንችላልና መግዛት እንችላለን ማለት ነው። ከዛ ምንድነው ሴል መሸጥ ከፈለግን ደግሞ ሴል የምትለው ዋጋ እንሄዳለን ማለት ነው። ስለዚህ ወደ ታች ሲሄድ አሁን ይሄ ሰውዬ ምንድነው በስንት ይገዛል? እኔ ሴል ማድረግ ነው የፈለጉ በ153.43 የሚጨምረው ጋር ሄጄ የተሻለ አማራጭ ያለኝ ቦታ ጋር ሄጄ ሴል ማድረግ እችላለሁ ማለት ነው። እዚህ ጋር ግን ብዙ ሰው የሚጠይቀው ጥያቄ ምንድን ነው ቢባል ከገዛን በኋላ ባይልኩልንስ ብሎ ይታሰባል ማለት ነው። ይሄ ምንድን ነው በጣም አስተማማኝ ነው ማለት ነው። እዚህ ጋር ልክ ባይ እንዳልነው ይሄን ሰው ላይ ለምሳሌ ባይ ልበለው። ባይ ስለው ምንድነው የዚህ ሰውዬ ስንት ነው መግዛት የምትፈልገው ይለኛል። እዚህ ጋር አማውንት አስቀምጣለሁ ማለት መግዛት የፈለጉትን አማውንት እዚህ ጋር ካስቀመጡ በኋላ 4000 ብር ነው መግዛት የምፈልገው ብል ልክ 4000 ብዬ ጽፋለሁ። ከዛ ፕሌስ ኦርደር ስለው ይሄ ሰውዬ በስንት ደቂቃ ውስጥ መመለስ አለበት? በ15 ደቂቃ ውስጥ ሪተርን ማድረግ አለበት ማለት ነው። ኖቲፊኬሽን ይገባለታል። ከገባለት በኋላ ይሄ ሰውዬ ይልክልኛል ማለት ነው። ልክ እንደዚህ ፕሌስ ኦርደር ብዬ ብር ልክለታለሁ ማለት ነው። 4000 ብር ልክ 4000 ብር እንደላኩለት ስንት ዩኤስዲቲ መድረስ አለበት? እዚህ ጋር ዩሪሲቤት 25.94 ዩኤስዲቲ ወደ እኔ ባይናንስ መግባት አለበት ማለት ነው። እዚህ ጋር ግን መረሳት የሌለበት ምንድን ነው ልክ እንደላኩት እኔ ስክሪንሻቴን አስቀምጣለሁ ማለት ነው። ስክሪንሾት አድርጌ የከፈሉበትን አስቀምጥና እልከዋለሁ ለባይናንስ። እዚህ ጋር ፕሌስ ኦርደር ስለው መላኪያ ያመጣልኛል። ልክ ሴንድ ሳያደርገው አታች አድርገዋለሁ ማለት ነው። ደረሰኙን ያን አታች እንዳደረጉለት ሰውየው ብር ይልክልኛል ማለት ነው። 25.94 ዩኤስዲቲ ካላከልኝ የኔ ብር ሂዶ እሱ ካላከልኝ ባይናንስ ምንድነው ልክ ይሄን ሆልድ አድርጎት ይቆያል ማለት ነው። ልክ ኦርደር ክሬት እንዳደረጉ 25.94 ዩኤስዲቲ ሆልድ ያደርገዋል። ሰውየው ማንቀሳቀስ አይችልም ማለት ነው። ከዛ እኔ ሪሲቲን ከላኩ በኋላ አታች ካደረጉ በኋላ ሰውየው እንኳ ባይልክልኝ ምንድነው ባይናንስ ለእኔ ይልክልኛል ማለት ነው ስክሪንሻቴን ካየ በኋላ። ስለዚህ በምንም መልኩ ማጭበራበር አይቻልም ማለት ነው። እንደዚህ አድርገን ባይ ማድረግ እንችላለን። ሴል ስናደርግ ደግሞ ምንድነው ሻጮቹ እኛ ነን ማለት ነው። ስንሸጥ ግን እዚህ ጋር ማድረግ ያለብን ምንድነው ሴል እንለዋለን። ኦርደር ክሬት እናደርጋለን ማለት ነው። ልክ ሴል እንዳልነው እዚህ ጋር ለምሳሌ ሴል ልበለው። ስንት ነው ሴል ማድረግ የምትፈልገው ላይ የምፈልገውን እጽፍና እዚህ ጋር ሴል ፕሌስ ኦርደር አድርገዋለሁ። ያ ሰውዬ ብር ካላስገባልኝ እኔ ዩኤስዲቲ ሆነ ሌሎች ለዛ ሰውዬ አልክም ማለት ነው። መጀመሪያ ገንዘቡ መድረሱን ካረጋገጣችሁ በኋላ ነው መላክ ያለባችሁ ማለት ነው። እዚህ ጋር አሁን ለምሳሌ እናንተ ሰውዬው ብሩን አስገብቶላችሁ ባትልኩለት ምንድነው እዚህ ጋር ፐርፎርማንስ አለ ማለት ነው። በፐርሰንት ምን ያህል ፐርፎርማንስ ወይም ደግሞ እዚህ ጋር የምታዩት ለምሳሌ እዚህ ጋር ትሬድ 18 ትሬድ አድርጓል 100% ነው ማለት ነው ፐርፎርማንሱ። ስለዚህ ከ100% በታች ከሆነ ደግሞ ሰው ላይገዛችሁ ስለሚችል ቶሎ መላክ አለባችሁ ማለት ነው። በዚህ መልኩ መግዛትና መሸጥ ትችላላችሁ። አንድ ነገር ግን እዚህ ጋር ማረጋገጥ ያለባችሁ እዚህ ጋር ስሙን ቼክ ማድረግ አለባችሁ ማለት ነው። በዚህ መልኩ ፒቱፒ መግዛትና መሸጥ ይቻላል። አንድ እዚህ ጋር አሁንም በዩኤስዲቲ ከሆነ ፒቱፒ ላይ ምንድን ነው የመክሰር እድላችሁ 0 ነው ማለት ነው። ምክንያቱም ዩኤስዲቲ አሁን እየጨመረ እንጂ የቀነሰ አይሄድም ማለት ነው። ዩኤስዲቲ ስለማይቀንስ ወይም ደግሞ በጣም ስቴብል የሆነ ከረንሲ ስለሆነ ከአንድ ሳምንት በኋላ ለምሳሌ 1000 ዩኤስዲቲ ገዝታችሁ ከአንድ ሳምንት በኋላ ብሸጡት ምናልባት 5 ብር በሳምንት እንኳ 5 ብር ቢጨምር 1000 ዩኤስዲቲ ከገዛችሁ 5000 ብር ማትረፍ ትችላላችሁ ማለት ነው። በዚህ መልኩ ፒቱፒ ላይ ሴፍ ሆናችሁ ምንም ክሳራ ሳይኖር ማትረፍ ይቻላል ማለት ነው። የዛሬው ቪዲዮ ይህን ይመስላል። አስተያየት ካላችሁ እቀበላለሁ። ቀጣይ ደግሞ ስለ ሜም ኮይን ይሰራ የምትሉ ካላችሁ ኮሜንት ላይ አሳውቁኝ። ላይክ አድርጉት።